በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ብኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከዕድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚች ለተቀደሰች ቀን አድርሶናልና ለልዑል እግዚአብሔር ክብር ምስጋና ይግባው። እንዲሁም አትለይምና እናቱ እናታችን ወላዲተ አምላክ መብዙኃን ለስም አጠራሯ ክብር ምስጋና ይግባል። የሐመረ ኖህ የዩቲዩብ ቻናል ተከታታዮች በልዑል እግዚአብሔር ስም በድጋሚ ሰላም እላችኋለሁ። የዩቲዩብ ቻናላችን ሳብስክራይብ፣ ሸር፣ ላይክ፣ ኮመንት እያረጋችሁ ድጋፋችሁን እንድታሳዩን ስንል እንጠይቃለን። እንኳን ለቅዱስ ዮሐንስ በዓል በሰላም አደረሳችሁ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም አምነን ጻድቅና ሐዋርያው ካህንና መልካም መምህርና ነቢይ ሰማዕታት በተባሉ ስሞቹ ከሚጠራው የቅዱስ ዮሐንስ መጽሐፍ ገድሉ የተገኘ በወርሃ ጥቅምት የሚነበብ ዜናና ገድሉን እናሰማለን። የመጥምቀ መለኮት የቅዱስ ዮሐንስ ጸሎትና በረከቱ ከወዳጆቹ ጋር ከሳህለ ገብርኤልና ከወለተ ጊዮርጊስ ከሌሎችም ሕዝበ ክርስቲያን ይሁን ዘንድ ለዘላለሙ አሜን። እናንተ ወንድሞቼ ሆይ በወርሃ መስከረም አስቀድመን እንደነገርናችሁ የቅዱስ ዮሐንስ አባት የእግዚአብሔር አገልጋይ በሚሆነው ካህኑ ዘካርያስ ላይ በእግዚአብሔር ቤተ መቅደስ ውስጥ እርጉም ሄሮድስ ያደረገውን ተመልከቱ። ወታደሮቹ የዋህና ጻድቅ ወደሚሆነው ካህን ዘካርያስ መጥተው ልጅህ ዮሐንስ ወዴት ነው ሲሉ ጠየቁት። ቅዱስ ዮሐንስም አባት ዘካርያስ እናቱ ኤልሳቤጥ ይዘው ወደ ምድረ በዳ ሸሽታለች፣ ያለችበትንም አላቅም አላቸው። ስለዚህ የዚህ የእርጉም ሄሮድስ ወታደሮችም ካህኑ ዘካርያስን በቤተ መቅደስ መካከል ገደሉት። እየዘበቱበት ወደ ንጉሣቸው ሄሮድስም ተመለሱ። ለሄሮድስም በነገሩት ጊዜ ደስ ተሰኘ። ስለዚህም ንጉሥ ሄሮድስ ይህንን ያደረገው ሰብአ ሰገል ከምሥራቅ መጥተው ኮከብህን አይተን ልንሰግድልህ መጥተናልና የተወለደም የአይሁድ ንግሥት ወዴት ነው እያሉ ኢየሩሳሌም ደረሱ። በአይሁድ መንደርም ንጉሥ እንደተወለደ ከሰብአ ሰገል በሰማ ጊዜ መንግሥቱንም የሚወርስበት ስለመሰለው ልቡ በቅናት ስለነደደ ነው። የእኚህም የሰብአ ሰገል ንጉሠ ነገሥታቸው ፉርሻቡር ይባላል። ብዛታቸውም 12 ነው። ዓለም ያድን ዘንድ የተወለደ ሰማያዊ ንጉሥ ክርስቶስ ሲሰግዱ ዘንድ ወደ ኢየሩሳሌምም ተነስተው እልፍ አላፋት ሰራዊታቸውን አስከትለው ነበር። ነገር ግን ንጉሠ ነገሥታቸው ፉርሻቡር በሀገራቸው ምክንያት 9ኙን ነገሥታት አስከትሎ ተመልሶ የቀሩትን ሦስት ነገሥታት ማንቱሲማር፣ በዲዳስፋ፣ ሚልኮ የተባሉ ነገሥታትን ሰብአ ሰገል ከብዙ ሰራዊታቸው ጋር ኢየሩሳሌም ደረሱ። ከገናናታቸውም የተነሳ ከተማይቱ በደረሱ ጊዜ ታወከች። የተወለደውም የአይሁድ ንግሥት ወዴት ነው የሚል ድምፃቸውን በሀገሪቱ ተሰማ። ንጉሥ ሄሮድስም ንጉሡ ተወልዷል ያሉትን ሰምቶ ንጉሥማ ከሆነ እኔን ሳይገድል ይነግሣልን አለ። እንግዲህስ መንግሥቴን ይወርሳል፣ ስሙም ግዛቴን ያጠፋል ብሎ እጅግ አዘነ። ከእርሱ ጋርም ከተማይቱ ተናወጠች። ፈጥኖም የሕዝብና የጸሐፍት የካህናት አለቆች ጠርቶ ወደ ግዛቴ የመጡ ሰብአ ሰገል የሚሹት ክርስቶስ ወዴት ይወለዳል ሲል ጠየቃቸው። እነርሱም የአይሁድ ዕፅ በምትሆን በቤተልሔም ነው። የአይሁድ ዕፅ የምትሆን አንቺ ቤተልሔም የአይሁድ ነገሥታት ከነገሱብሽ አህጉር ብትበልጭ እንጂ አታንሽም አሉ። ወገኖችም
እስራኤልን የሚጠብቅ ንጉሥ ባንቺ ይወለዳልና የሚል በነቢዩ ተጽፏልና አሉት። እርጉሙ ንጉሥ ሄሮድስም ይህንን በሰማ ጊዜ ቀድሞ ሰይጣን መንግሥትን የሚነጥቅህ ንብረትህንም የሚወርስ ነፍስንም የሚገድል ንጉሥ ነው፣ ይህም ላንተ ብቻ አይደለም እኔንም አንተንም የሚያሸንፍ መንግሥታችንንም የሚያጠፋ ተወልዷልና ያለውን አሰበ። ከዚህም በኋላ ንጉሥ ሄሮድስ ሰብአ ሰገልን ለብቻ ጠርቶ ኮከቡ የታየበትን ቀን ጠየቃቸው። ድግመኛም ሂዳችሁ የብላቴናውን ነገር ጠይቃችሁ እኔም መጥቼ እሰግድለት ዘንድ ያገኛችሁ እንደሆነ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። እነርሱም ቤተልሔም ነው ያላቸውንም ሰምተው ሄዱ። በምስራቅ ያዩት ኮከብም በቤተልሔምም እስኪያደርሳቸው ይመራቸው የነበርና ብላቴናውን ባለበት ሲደርሱ ዝቅዝቅ ቆሙ። ኮከብም አይተው ከበረቱም ገብተው ብላቴናውን ከእናቱ ከድንግል ማርያም ጋር አይተው ፍጹም ደስ አላቸው። መላልሰውም ሰገዱለት። ሳጥናቸውንም ከፈቱ፣ ኮረጃቸውንም ፈቱ፣ ወርቅና ዕጣንም ከርቤውንም ግብር አገቡለት። ወደ እርጉሙ ሄሮድስም ዘንድ ግን አልተመለሱም። ወደ ሄሮድስም እንዳይመለሱ መልካ እግዚአብሔር ነግሯቸዋልና። እኚህም ሰብአ ሰገል ወደ ሀገራቸው ከተመለሱ በኋላ ለአረጋዊ ለቅዱስ ዮሴፍ መልካ እግዚአብሔር በሕልሙ ተገልጾ ብላቴናውንና እናቱን ይዘ ወደ ምድረ ግብፅ ሽሽ፣ እስክነግርህም በዚያ ኑር አለው። ሄሮድስም ብላቴናውን ሊገድለው ይሻልና አለው። ቅዱስ አረጋዊ ዮሴፍም ሕፃኑንና እናቱን ይዞ በሌሊት ተነስቶ ወደ ምድረ ግብፅ ሄዶ እርጉም ንጉሥ ሄሮድስም እስኪሞት በዚያ ተቀመጠ። ነገር ግን ንጉሥ ሄሮድስም ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣ። በአውራጃውና በቤተልሔሙ ያሉ ሕፃናትን ከሰብአ ሰገል ጠይቆ እንደተረዳው 2 ዓመት የሆናቸውንና ከዚያም የሚያንሱትን ሁሉ ይገድል ዘንድ ወታደሮችን ላከ። ያን ጊዜም በነቢዩ ኤርምያስ ራሔል ስለ ልጆቿ ስታለቅስ መጽናናትን አልወደደችምና ልጆቿንም አጥታለችና ድምጿም በራማ ተሰማ የተባለው ተፈጸመ። አምላክን የወለደች በሁለት ወገን ድንግል የምትሆን እመቤታችን ድንግል ማርያም እየተከዘችና እያዘነች ሄሮድስ ስለፈጃቸው 24,000 ሕፃናት እያለቀሰች የተወደደ ልጇን ይዛ ወደ ግብፅም ተሰደደች። ከእርሷም ጋር አረጋዊ ዮሴፍ ከሚስቱ ማጣት ልጅ የወለዳቸው ዮሳና፣ ሰሎሜ፣ አረጋዊ ቅዱስ ዮሴፍም ነበረ። ከእመቤታችንም ወገን የምትሆን ቅድስት ኤልሳቤጥም ሕፃናትን እንደፈጀ በሰማች ጊዜ በእግዚአብሔር ፊት የእግዚአብሔርን የሚያገለግል ቅዱስ ዘካርያስ ወዳለበት ሄደች። ቀርባም የእግዚአብሔር አገልጋይ ጌታዬ ሆይ ሰማኝ፣ ይህ እርጉምና ጨካኝ ሄሮድስ ልጄን እንዳይገድለው ይህንን የተባረከ ልጄን ዮሐንስን ወዴት ልሰውረው አለችው። ዘካርያስም ልጅሽን ይዘሽ ወደ ደብረ ሲና በረሃ ሽሺ፣ ንጉሡም አሁን ወታደሮችን ይልካል። ልጃችንም ዮሐንስንም ባጣው ጊዜ ስለ ብላቴናችን ዮሐንስ ፈንታ እኔን ይገድለኛልና አትዘኝ፣ የእግዚአብሔርም ትእዛዝና ፈቃዱ ነውና አላት። ወንድሞቼና እህቶቼ ሆይ ይህ እርጉም ሄሮድስ በእግዚአብሔር ካህን ላይ እጁን አንስቶአልና በእርጉም ሄሮድስም ምክንያት ካህኑ ዘካርያስን ቅድስት ኤልሳቤጥን በተለያዩ ጊዜ ምንስ ሐዘን፣ ምንስ ትካዜ፣ ምንስ ልቅሶ እንዳገኛቸው አስታውሱ። ስለዚህ ሄሮድስ በእግዚአብሔር የታዘዘ መቅሰፍትንም አገኘው። እናንተስ ወንድሞቼ ሆይ በእግዚአብሔር ደስ ይላችሁ ዘንድ ተግባራችሁም ያቀናላችሁ፣ ልጆቻችሁንም ይባርክ፣ ሰማያዊና ምድራዊ ደስታንም ይሰጣችሁ ዘንድ በእግዚአብሔር አገልጋዮች ላይ ክፉም አታድርጉ። ሁሉንም በማድረግ የሚቻለው የሚሳነው የሌለው የአምላካችን አዶናይ ቅዱስ ስሙ ጠዋትም ማታም ይጠራሉና። የእስራኤልም ልጆች በእግዚአብሔር አገልጋዮች ካህናቱ ሙሴና አሮንን ላይ እንዳጉረመረሙ አታጉረምርሙ። በእግዚአብሔርም አገልጋዮች ላይ ያጉረመረመም የዛቱም
ምድር አፏን ከፍታ አውጣቸዋለችና። ከዚህም በኋላ ቅዱስ ዘካርያስ ልጁን ዮሐንስን ከቅድስት ኤልሳቤጥ እጅ ተቀብሎ ባረከው። በቅፉም ይዞ እንባው በደረቱ እስኪፈስ አለቀሰ። መልሶም ለቅድስት ኤልሳቤጥ ሰጣትና ይሸኛቸው ዘንድ ወጣ። ያን ጊዜም ሚስቱ ቅድስት ኤልሳቤጥ የእግዚአብሔር አገልጋይ ጌታዬ ዘካርያስ ሆይ እግዚአብሔር በእርጅናችን ወራት ስለሰጠን ስለተወደደው ልጃችን ዮሐንስ ብዬ ከአንተና ከወገኖች ተለይቼ እሰደዳለሁ። አንተም ለፍጥረታት ሁሉ አዛኝ ቸር ፈጣሪህ እግዚአብሔር ከሚደርስብኝ መከራ ሁሉ እንድድን ዘንድ ጸልይልኝ። እርሱ ወዲህ አንጀቴም ሐዘኔን ይበለዋል። የንጉሥ ወታደሮቹም መጥተው ይገድሉኛል ብለኛልና ወዮልኝ። ከእንግዲህ ዓይኖች አያዩህምና ማንስ ያጽናናኛል? ሥጋህንስ ማን ይገንዝሃል? አለችው። የእግዚአብሔር አገልጋይ ካህኑ ቅዱስ ዘካርያስም የአንድ ልጁ የዮሐንስ እናት እህቴ ሆይ ማኅፀኗ የተዘጋ መካን በተባልሽበት የእርጅናሽ ወራት ይህንን የተወደደና የተባረከ ልጅ የሰጠ የነዳያን አምላክ የስደተኞች ተስፋ አምላካችን እግዚአብሔር በመንገድሽ ሁሉ ይከተልሽ። በተፍገመገምሽም ጊዜ ድጋፍ፣ በሐዘንሽም ጊዜ ደስታ፣ በረሃብሽም ጊዜ በረከትን፣ በተጠማሽም ጊዜ የሕይወት መጠጥ ይሁንሽ አላት። ከዚህም በኋላ ቅዱስ ዘካርያስ የሚስቱን የቅድስት ኤልሳቤጥን አንገት ይዞ አለቀሰ። እያዘነና እየተከዘም ሸኝቷት እንደ ልማዱ ያገለግል ዘንድ ወደ እግዚአብሔር ቤተ መቅደስም ተመለሰ። ቅንና እውነተኛ የሆነው ቅዱስ ዘካርያስም ጸሎትና በረከቱ በንዑድ ክቡር መጥምቀ መለኮት የቅዱስ ዮሐንስ አማላጅነት ከሚታመኑ ከተወደዱ ሕዝበ ክርስቲያንና ከእኛ ጋር ይሁን ለዘላለሙ አሜን። ጸሎትና በረከቱ በእውነት ይደርብን። መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ይህ ነው። በአንዲት መንደር ሁለንተናው በለምጽ የተመታ አንድ ሰው መዳን እየፈለገ ከለምጽም በሽታ ይፈወስ ዘንድ ይመኝ ነበር። ነገር ግን በአደባባይ ቢሆንም በጉባኤ መውጣትና መግባትም ያፍር ነበር። ከዚህም የለምጽ ድዌ ትድን ዘንድ ወደ ጸበል ሂደህ ተጠመቅ የሚሉትን ቤተሰቦቹንና ባልንጀሮቹንም ምክር የሚሉትንም የቤተሰቦቹንና የባልንጀሮቹንም ምክር ይሰማ ዘንድ ግን አይወድም። ነቢዩ ኤልሳም ንዕማንን በዮርዳኖስ ይጠመቅ ዘንድ ባዘዘው ጊዜ ንዕማንን ከእስራኤል ወንዞች ይልቅ በሀገር ያሉ ባብናንና ፈርዓን አይሻሉም እንዳለ፣ ይህ ሰውም ልቡ ሃይማኖትን የገደለው ተጠራጣሪ ነውና ውሃ በሽታን ያድን ዘንድ ለምጽህንም ይፈውስ ዘንድ በውን ይችላልን ብሎ በመዛበት ይጠመቅም ዘንድ አልፈለገም። አንድ ቀንም በሕልሙ ቀይ ሰው በንጹሕ ውሃ ሲያጥበው በጽኑ እምነት ያደፈ ይነጻ፣ የታወረ ይበራል፣ የወደቀም ይነሳል እያለ ሲያነጻው አየ። ካየውም የሌሊት ሕልሙ የተነሳ ጉልበቱ እየተንቀጠቀጠ ልቡም በድንጋጤ ተሞልቶ ከእንቅልፉም ከነቃ በኋላ ወለተ ዮሐንስ ለተባለች እህቱ በሌሊት ያየውን ይህንንም ሕልሙን ነገራት። እርሷም ወንድሜ ሆይ ዕውራንንና አንካሶችን ደንቆሮችንና ለምጻሞችን በአማላጅነቱ በሚፈውሰው አገልጋይ መጥምቀ ቅዱስ ዮሐንስ ላይ አድሮ እግዚአብሔር የገለጸልን ይህንን ድንቅ ነገር አስተውል። የዛበተ ቃልህንና ጥርጥርህንም አስወግድ። በልብ የጸናች ሃይማኖት ታድናለች። ሃይማኖት የጎደለህ አትሁን። ፍጹምነትንም ያዝና ተነሳ። በሕልምህም የገለጸልህ ቅዱስ ዮሐንስ ነውና በቅድስት ጸበሉ ትጠመቅ ዘንድ ወደ ቅዱስ ዮሐንስ ደብር ሂድ አለችው። ያን ጊዜም ይህ ሰው ከልቦናው ጥርጥርን አስወግዶ ይፈወስ ዘንድ ቅዱስ ዮሐንስም እንደተገለጸለት አመነ። ስንቁንም አዘጋጅቶ ፈጥኖ ተነሳ። በምድረ ገዥም የከበረች ታላቅ ገዳም ወደ ሆነችው የቅዱስ ዮሐንስ ደብረ አንጋችም ሄደ። ከደብሩ ካህናትም ንስሐን ከተቀበለ በኋላ 7 ቀን ተጠመቀ። ሰውነቱም ሁሉ ከለምጽ ተፈወሰ፣ ጤነኛም ሆነ። በደስታም ተሞልቶ ወደ ቤቱ ተመለሰ።
የቤቱም ሰዎች ወገኖቹና ጎረቤቶቹም ሁሉ ነቢይ ልዑል ቅዱስ ዮሐንስን በአማላጅነት ያደረገለትን ተአምር የእግዚአብሔርን ሥራም አደነቁ። በለምጽም በሽታ የተያዘው ሁሉም ይህ ሰው ከለምጹ ተፈውሶ አይቷልና ወደ መጥምቀ ቅዱስ ዮሐንስ ጸበል ይሄዱ ዘንድ ጀመሩ። በተፈወሱም ጊዜ ከዓመት እስከ ዓመት በየወሩ 2 ቀን በቅዱስ ዮሐንስ መታሰቢያ ታላቅ ዝክርንም ያደርጉ ጀመሩ። ይህም ሰው በበረሃ ስላስተማረ የእግዚአብሔርንም መንገድ ስለጠረቀ ቅዱስ ዮሐንስና ስለ እግዚአብሔር ድሆችንና ችግረኞችንም እየጎበኘ በጎ ሥራን በመፈጸም ኖረ። እረፍትም ያለባት የተዘጋጀች ገነትንም ወረሰ። የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከቱ በአማላጅነት ከምትታመኑ አገልጋዮቹ ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን።